ናትናኤል ሙኒ ይባላል። ትውልድና እድገቱ በደቡብ ጎንደር አካባቢ ነው። በ2016 በኮተቤ ዩኒቨርሲቲ በአርበንላንድ አድሚኒስትሬሽን የትምህርት ክፍል ከተመረቀ በኋላ ባለፉት 2 ዓመታት ስራን ለማግኘት በተቋማት እየተንቀሳቀሱ ደጅ መጽናቱ አድካሚ ነበር ይላል። አንደኛ ነገር ከቤተሰብ ርቄ እዚህ ራሴን በራሴ እያስተዳደርኩ ነው ስኖር የነበረው። ሁለተኛ ነገር ያው ቤት ኪራይ አለ ምን አለ እነዛ ፈተና ይሆናሉ። በወር ውስጥ ቢያንስ ቤት ኪራይሽን ትራንስፖርት ምንም ሌላ ነገር ምግብም ከቨር ማድረግ እንዳለብሽ ስለምታስቢ በጣም አስቸጋሪ ነው የነበረው። የአዲስ አበባ ከተማ የመሬት ይዞታ ምዝገባና መረጃ ኤጀንሲ በኦንላይን ማስታወቂያ አውጥቶ ኦንላይን መፈተኑ ድካምንና ወጪን የቀነሰ ፍትሃዊነትም ያረጋገጠ ነው ይላል። በኦንላይን ነው ዶክመንታችንን ምናችንም ያስገባ ነውና በጣም ፍትሃዊ የሆነ ነው ብዬ አስባለሁ። በኦንላይን ተወዳድረው ኤጀንሲውን የተቀላቀሉ ሰራተኞችም የሚሰጠውን ስልጠና በአግባቡ በመከታተል ተገልጋዮችን ለማገልገል ዝግጁ መሆናቸውንም ተናግረዋል። እኔ እንደራሴ መስሪያ ቤቱ የሚሰጠንን ስልጠና በደንብና በስነ ስርዓት ወስጄ የሚጠበቅብኝን ኃላፊነቴን ለመወጣት ዝግጁ ነኝ በቁርጠኝነት ማለት ነው። በታማኝነትና በቅንነት ለማገልገል ተዘጋጅቻለሁ። ህግን የተማሩት በዚያ መሰረት የዚህ ተቋም አስተዳደር የሚጠልብኝን ኃላፊነት ለመወጣት ብቁ ነኝ ብዬ አምኜ የተወዳደሩት ማለት ነው። በአቅም ግንባታ ስልጠናው መክፈቻ የተገኙት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ መሬት ውስንና ስትራቴጂክ ሀብት ከመሆኑ ጋር ተያይዞ ፍትሃዊ የመሬት ተጠቃሚነትን የሚያረጋግጥ የአሰራር ስርዓትን ለመዘርጋት በትኩረት እየተሰራ ነው ብለዋል። የከተማችን የመሬት ይዞታ ምዝገባና መረጃ ኤጀንሲ ወደ ሪፎርም ከገቡ 16 ተቋማት ውስጥ አንዱ ነው። የተቋም ሪፎርሙን ከጀመረ በኋላ በተለይም ከቴክኖሎጂ አንጻር በተወሰነ መልኩ የነበረበትን ውስንነት ቀድሞ አገልግሎት የሰጠ ነበረበትን ሲስተም የማዘመን ለዚህ አገልግሎት መስጠት የሚያስችሉ መሰረተ ልማቶችን የማሟላት ስራ ከሰራም በኋላ ይሄን ስራ ደግሞ በአግባቡ አገልግሎት ለመስጠት የሚያስፈልገው የሰው ኃይላችን ላይ ክፍተት እንዳለ በአግባቡ ተገንዝበን ነባሩንም ሰራተኛ እንደገና ሪአሎኬት ለማድረግ ፈተና የሚፈተን በዚህ ሂደት ደግሞ የስኪል ጋፕ ያለባቸውን ሰራተኞችም ያን የስኪል ጋፕ በህግ ማዕቀፎችም ላይ በቴክኒክ ስልጠና የመስጠት ስራ እንሰራለን። ለሁሉም መዲናዋ አዲስ አበባ ሁሉንም የሚመስል የሲቪል ሰርቪስ አገልግሎት እንዲኖራት ከተማ አስተዳደሩ በትኩረት እየሰራ መሆኑን ያነሱት ኢንጂነር ወንድሙ ሴታ የመሬት ይዞታ ምዝገባና መረጃ ኤጀንሲም ይህንን የሚያረጋግጥ ነው ብለዋል። ከዛም በኋላ ደግሞ ፈተናውም ደግሞ በቴክኖሎጂ ታግዞ እንዲሰጥ አድርገናል። ከምንም ነገር በላይ እንግዲህ እነዚህ ያንግ ግራጁዌትስ አዲስ አበባ ሁሉም ከተማ እንደመሆኗ መጠን ሁሉም የኢትዮጵያ ብሔር ብሔረሰቦች ከተማ እንደመሆኗ መጠን ሁሉንም ብሔር ብሔረሰቦች የያዘ ያካተተ የሲቪል ሰርቪስ እንዲኖረን በቅር ተይዞ እየተሰራ ነው። ያንንም ከማሳካት አንጻር በጎ ሚና ይጫወታል ብለን በዚህ ሂደት ደግሞ እናገኘው ውጤት ደግሞ በተቋማቶቻችን ያሉትን የአገልግሎት አሰጣጥ የቴክኖሎጂ አጠቃቀም አጠቃላይ ሰው ኃይል ብቃታችንንም አቅም ጭምር የሚያሻሽሉ ናቸው ብለን ነው የምናስበው። የአዲስ አበባ ከተማ የመሬት ይዞታ ምዝገባና መረጃ ኤጀንሲ ዋና ዳይሬክተር አቶ ተስፋዬ ጥላሁን በበኩላቸው ለአዲስ ተቀጣሪ ሰራተኞች የሚሰጠው ስልጠና ለተከታታይ 10 ቀናት የሚዘልቅ መሆኑን በማንሳት በክህሎትና በስብዕና ግንባታ ላይ መሰረት ያደረገ ስልጠና እንደሚወስዱም አክለዋል። ሙያ ሁለት ነገር ነው። ስነ ምግባርን ያልተከተለ ሙያ ቀደምም ሙያ ሊባልም አይችልም። ስነ ምግባሩ ብልሹ የሆነ ሰው የሚሰራውም ስራ ውጤታማ ሊሆን አይችልምና በስነ ምግባር ላይ ህጎቻችንን እናሳውቃቸዋለን። ከዛ ውጪ ስነ ምግባር ጋር ተገናኝተው ያሉ ጉዳዮችን እናሳያቸዋለን። ሶስተኛ ደግሞ ከስተመር ሃንድሊንግ ቅድም እንዳልኩት እናሳውቃለን ማለት ነው።